ከረጅም ጥበቃ በኋላም ቢሆን እንደምንም የዋርቱ ወይም ደግሞ በጣም የሚጠበቀው ዋር የተሰኘው ፊልም ክፍል ሁለቱ ቲዘሯ ለእይታ በቅታለች። ቀደም ብሎ እንደሚታወቀው ፖስተር አልወጣለትም ነበር። በጣም የተለያዩ ኦዲየንሶች በኤአይ ጀነሬት እያደረጉ የተለያዩ ፖስተሮችን ስናይ ነበር። የሚለቀቅበትን ቀን ቢናገሩም ፖስተሩ የት እንደገባ አይታወቅም ነበር። በመጨረሻ ግን ዋይአርኤፍ ፖስተሩን ይፋ አድርጓል። እንዲሁም ቲዘሩ ዛሬ ለእይታ እንዲበቃ አድርገዋል። በጣም የሚያምርና ቆንጆ ቲዘር ልናይ ችለናል። ወይም የተለቀቀው ቪዲዮ እጅግ በጣም መነጋገሪያ እየሆንን ያለው እንደሚታወቀው ዋር የተሰኘው ፊልም የመጀመሪያ ክፍሉ በ2019 ለእይታ በቅቶ በጣም ከፍተኛ ተቀባይነትን ያገኘና እጅግ በጣም ተወዳጅ ነበረ። ቲዘሩ ምን ይመስላል የሚለውን ስናይ እንግዲህ ምንም ነገር መገመት እንዳንችል ከመጀመሪያው ክፍል አኳያ የሚቀጥል አይነት ታሪክ እንዳልሆነ በደንብ ያሳያል። በእርግጥ ይህ ፊልም ለየት ያለ ወይም ደግሞ ራሱን የቻለ ታሪክ እንደሚኖረው ቀደም ብሎ ተነግሯል ወይም ደግሞ የሚታወቅ ነው። በዚህ ፊልም ላይ እንግዲህ ቪለኑ ጁኒየር ኤንቲአር ነው። የቴልጉ ሲኒማ እንግዲህ ሱፐርስታር የሆነው ጁኒየር ኤንቲአር በፊልሙ ላይ ቪለን ነው ተብሏል። ግን ቲዘሩ በታየው አንግል ሲታይ ሪቲክ ሮሽን ነው ወይንስ ደግሞ ጁኒየር ኤንቲአር ነው ቪለኑ የሚለውን እንኳን ደፍሮ ለመናገር ትንሽ ከበድ ይላል። ምክንያቱም ብዙ ነገሩ በሚታይ ሰዓት ላይ ቪለኑ ወይም ደግሞ የፊልሙ ቪለን ሪቲክ ሮሽን የሚመስልበት አንዳንድ ሁኔታ አለ። በእርግጥ ቀደም ብሎ በተነገረው ወይም ደግሞ ታይገር ስሪ የተሰኘው ፊልም ላይ ፖስት ክሬዲት ሲኑ ላይ የተቀመጠ አንዳንድ ታሪክ ስለነበረ ከዛ አኳያ ስናየው ምናልባት ጨከን ያለና አስፈሪ ኤጀንት ሆኖ የሚሰራም ይመስላል። ስለዚህ እንግዲህ በአጠቃላይ ቲዘሯ ስትታይ እጅግ በጣም ተወዳጅነትን ያገኘች የምታምር ናት። የፊልሙ ሃይፕ ከመጀመሪያም ከፍ ያለ ነበር። ምክንያቱም ስታር ካስቱ ከፍተኛ ነው። የፊልሙ በጀት ኃይለኛ ነው ወይም ከፍ ያለ ነው። እንዲሁም ደግሞ ፊልሙን የሚያቀርበው ያው በህንድ ሲኒማ እንግዲህ አሉ ከሚባሉ ትልልቅ ፕሮዳክሽን ሃውሶች መሃል አንዱ የሆነው ዋይአርኤፍ ነው። ከዛ በተጨማሪ ያው ቀደም ብሎም እንግዲህ ዋይአርኤፍ ያቀረባቸው እነ ታይገር የተሰኙ ፊልሞችን ሁሉንም እናውቃቸዋለን። ስለዚህ ፈታንን ጨምሮ እንግዲህ ይህ ፊልም ማለት 6ኛ ፊልም ነው አሁን በስፓይ ዩኒቨርሱ ክፍል ውስጥ ማለት ነው። ስለዚህ ታይገር ስሪ ባለቀ ሰዓት ላይ መጨረሻ ላይ ከርነል ሉትራ የነገረው ከቢር በቃ አንተ አውሬ ሆነህ ወደማይሆን ዓለም ውስጥ ጨለማ ውስጥ ገብተህ ማንነትን ረስተህ ጠላትን ማጥፋት አለብህ። ምክንያቱም ህንድ ያጋጠማት ከፍተኛ ወይም ኃይለኛ ጠላት ነው። ስለዚህ ልክ እንደሱ ነብሰ በላ መሆን አለብህ ብሎ አዞት ነበረ። ከዛ አኳያ እንግዲህ ፊልሙ ላይ አሁን ሪቲክ ሮሽን እጅግ በጣም ጨከን ያለና ኃይለኛ መሬ ወታደር ወይም ደግሞ ኤጀንት ሆኖ የሚሰራም ይመስላል። ወይም አገሩን ክዷል ወይንስ ደግሞ ማን ነው? አሁን ጁኒየር ኤንቲአር የተወነው ወይም ደግሞ ያ ገጸ ባህሪ ለስፓይ ዩኒቨርሱ አዲስ ስለሆነ ኤጀንት ነው፣ ጠላት ነው፣ ቪለን ነው የሚለውን ትንሽ መገመት የምንችልበት አይነት ፍንጭ አልሰጡንም። በእርግጥ ያው ፊልሙ ሲወጣ የምናየው ነው ወይም ደግሞ ትሬለሩ ላይ ሊገልጹልን ይችላሉ ብለን የምንጠብቀው ነው። ግን ጁኒየር ኤንቲአር እዚህ ጋር የገባበት ምክንያት ሲናገር ከዚህ በፊት ይከታተለው እንደነበረ እና አንተ የህንድ ምርጥ ወታደር ነህ፣ ምርጥ ኤጀንት ነህ፣ ግን ከዚህ በኋላ አትሆንም ብሎ ሲናገረው ይሰማል። ይህም ማለት ቪለን እንደሆነ እየነገረን ነው። ወይም ደግሞ አክተሩ ሪቲክ ሮሽን ከሆነ ተቃራኒ ሳይዱን ወይም አንታጎኒስቱን ይዟል ማለት ነው። ምክንያቱም ያነሳው ርዕስ ላይ ስለ ህንድም አይደለም ስለ ራውም አይደለም፣ በአጠቃላዩ ስለ ሪቲክ ሮሽን ወይም ደግሞ ስለ ከቢር ከሱ ጋር ስላለው የግል ጸብ አይነት ነገር ነው እየተናገረ ያለው። ይህም ማለት ጉዳዩ የግል ነው ማለት ነው። ስለዚህ ከዚህ በፊት ወይም ቀደም ያለ ታሪኩን ባያሳየንም ምናልባት ፊልሙ ላይ ልናይ እንችላለን። ቀደም ያለ ጠላትነት ያለው ሆኖ በግል ቂም በቀል የተነሳ አንድ ቪለን ሊሆን ይችላል የሚል ግምት አለ በአጠቃላዩ ስናየው ማለት ነው። ግን ብቻ መገመት የሚቻል ነገር አይደለም። ምክንያቱም አንደኛ አጠር ያለ ነው፣ ሁለተኛ ደግሞ ሂንት ነው የሰጡን። ግን ጁኒየር ኤንቲአር እዚህ ፊልም ላይ እጅግ በጣም የሚያምር እና አሪፍ አክሽንን ከሪቲክ ሮሽን ጋር በመቀናጀት ቆንጆ ሲኖች እንደሚኖሩ እርግጠኛ ነኝ። በእርግጥ ገና መጀመሪያው ላይ ከጃፓን ውስጥ ያው ከዚህ በፊት ተናግሬ ያለው አቅርቤ ነበረ። ስለዚህ ሪቲክ ሮሽን የተለያዩ የሻሞላ ሲኖችን አሳይቷል። በፊልሙ ላይ ደግሞ ኪያራ አድቫኒ በጣም አምራና ደምቃ መታለች። እንደሚታወቀው የዋይአርኤፍ ፊልም ላይ ሴቶች በጣም ትልቅ ቦታ አላቸው። ምክንያቱም የሚያሰሯቸው ሴቶቹን እንግዲህ በተለያየ ፊልሞች ላይ ከበፊት እንደምናውቀው ሰላዮችን ሚስጥር የሚያስወጧቸው የሚያሸንፏቸውና የሚረቷቸው በሴቶች ስለሆነ እጅግ በጣም አጉልተውና ቆንጆ አድርገው ነው የሚያቀርቧቸው። ስለዚህ በአጠቃላዩ ሲታይ እጅግ በጣም የሚያጓጓና ደስ የሚል ነገር አለው። የፊልሙ ታሪክ እንዴት ይሆናል የሚለውን ደግሞ የበለጠ እናየዋለን። እዚህ ጋር በእርግጥ ባቡር ላይ ያለው የጁኒየር ኤንቲአር ሲን ትንሽ ፌክሱ ደከም ብሏል የሚል አስተያየት አለ። ፊልሙ ላይ ደግሞ ስናየው በደንብ እናውቀዋለን። ምናልባት ከታይገር ጋር የተገናኘ ቆየት ያለ ታሪክ ያለው ካራክተር ሊሆን ይችላል የሚልም ግምት አለ። በአጠቃላይ እንግዲህ ሶሻል ሚዲያ ላይ የሚዘዋወረውን ስናይ ሊያሳብዱን ይደርሳሉ። ምክንያቱም ስፓይ ዩኒቨርስ ላይ ቪለኖቹ በጣም ከበድ ያሉ ናቸው ቀደም ብለን እንዳየ ነው። ስለዚህ ጁኒየር ኤንቲአር እዚህ ፊልም ላይም እንግዲህ
ቪለን ከሆነ በጣም አሪፍ ነው። እንዲሁም ቀደም ያለ ከታይገር ጋር የነበረው ግንኙነት ካለም ፊልሙን የበለጠ ያሳምረዋል ብዬ አስባለሁ። ምክንያቱም አንድ ቦታ ላይ ማስኩን ሲገልጽ ይታያል መጨረሻ ላይ። ስለዚህ ከታይገር ጋር ቀደም ያለ ግንኙነት ያለው ወይም ደግሞ ማንነቱ ያልታወቀ ግን ቀደም ብሎ የተገለጸ ካራክተርን ማስኩን ገልጦ እንዲመጣ እያደረጉ ከከቢር ጋር እንግዲህ ግብ ግብ ሊፈጥር ነው ማለት ነው። ቀደም ያሉት የዋሬ ፊልሞች በአጠቃላይ የስፓይ ዩኒቨርሱ ምርጥ ነበሩ። ይሄም ልክ እንደዛ ቆንጆ ይሆናል ተብሎ የሚጠበቅ እጅግ በጣም የሚጠበቅ ነው። በጣም በብዛት እየተጠበቀ ነው ያለው። ስለዚህ አሁን ቲዘሯ ቆንጆና ትሬለሩ ደግሞ በቅርቡ ይወጣል ብለን ተስፋ እናደርጋለን። ቀደም ብሎ እንግዲህ ክፍል 1 ለእይታ ከበቃ በኋላም ሆነ ቀደም ብሎ ለእይታ የበቁት ፊልሞች ክፍል 2 ወጥቶላቸው በቀረቡ ሰዓት ላይ በጣም ተቀባይነትን አግኝተው ነበር። ስለዚህ ዋርቱም እጅግ በጣም ትልቅ አቀባበልን ያገኛል። በቀጣይ እንግዲህ የቦሊውድን ሲኒማ እንደገና ቀና ለማድረግ ከፊት የተቀመጠ ፊልም ቢኖር በአሁኑ ሰዓት ላይ ያው ዋርቱ ነው። ስለዚህ አሁንም በድጋሚ እንግዲህ በቦሊውድ ሲኒማ ላይ 1000 ከሮር ያስገባል ወይም ኦፕኒንግ ዴይ ደግሞ ከፍተኛ ገንዘብን ሊያስገባ ይችላል፣ ይቀውጣል፣ ትልልቅ የተቀመጡ ሪከርዶችን ሊሰብር ይችላል የሚባል ፊልም ነው። ምክንያቱም ፊልሙ በሁለት ቋንቋዎች ነው ደብ ተደርጎ የሚወጣው። አንደኛው በሂንዲ የተሰራበት ነው፣ ሁለተኛው ደግሞ በቴልጉ ለእይታ ይበቃል። ስለዚህ በፓን ኢንዲያ ቢያደርጉት አሪፍ ነበረ፣ ግን በሁለት ቋንቋዎች አድርገውታል። እንደዛም ሆኖ ያው ጁኒየር ኤንቲአር የቴልጉ ሱፐርስታር ስለሆነ ከቴልጉ ሲኒማ ከቴልጉ ተመልካቾችና እንዲሁም ደግሞ ከሂንዲ ተመልካቾች ከፍተኛ ገንዘብ መሰብሰብ ከቻለ 1000 ከሮር እንግዲህ ማለፉ ሊቀለው ይችላል የሚል ግምት አለኝ። በእርግጥ በአሁኑ ሰዓት ላይ ያሉበት ሲቹዌሽን ትንሽ ከበድ ይላል በፓኪስታንና በህንድ መሃል ባለ ጦርነት። እሱም በቀጣይ እንግዲህ ያቀርብላቸዋል። በዛ የተነሳ አሁንም ቦሊውድን እየወቀሱና እያጣጣሉ ያሉበት ሰዓት ላይ ነው እንግዲህ እየወጣ ያለው ይህ ፊልም አሚርም ሆነ ወይም ይሄ ዋርቱ አሁን ታይሚንጋቸው ምናልባት ስህተት እንዳይሆንና ጉዳዩን ከቦሊውድ ጋር አገናኝተው እንደገና ቦይኮት ለማድረግ ቅስቀሳ አድርገው እንደ በፊቱ ወደ ስኬት ቢሄድላቸው አሪፍ ነው። እንደምንም ቦይኮቶቹም ከተነሱ ማለት ነው። ብቻ ግን በአጠቃላይ ያው የሪቲክ አድናቂም ሆነ የጁኒየር ኤንቲአር አድናቂዎች በዓለም አቀፍ ደረጃ እንዲሁም በህንድ ውስጥ ከፍተኛ ስለሆኑ በሁለቱ ሳይድ ስታር ካስቱ ብቻ ያላቸው ኦዲየንስ ከፍተኛ ነው በሚለው የፊልሙን ስኬታማነት ማረጋገጥ ወይም እርግጠኛ መሆን ይቻላል። ግን የሚሆነው ነገር ደግሞ አይታወቅም። እስካሁን ድረስ ባየነው በጣም የተጠበቁ ፊልሞችን ወርደው እያየናቸው ነው ያሉት፣ ያልተጠበቁ ፊልሞች ደግሞ እየሰቀሉ ነው ያሉት። ግን እንደዛም ሆኖ እዚህ ዋርቱ ላይ ያው ለረጅም ጊዜ ሲጠበቅ ነበር። ኦልሬዲ 6 ዓመት ያህል የተጠበቀ ፊልም ነው። ይወጣል ከተባለ ማለት ነው ከፍተኛ ገንዘብን ያስገባል፣ አሪፍ ታሪክ ይሰራል ተብሎ የሚጠበቅ ነው። ምክንያቱም ቀደም ብሎ የተቀመጡ ሪከርዶች በእርግጥ ከፍ ያለ ገንዘብ ነው ያላቸው። ከዛ አኳያ ሲታይ ከበድ የሚል ይመስላል፣ ግን ይሆናል ብለን እንጠብቃለን። እንግዲህ ፐታንና ታይገር 3 ጥሩ ስራ ሰርተዋል። ያው ታይገር ምንም እንኳን ባይወደድም ግን በቀጣይ ያው የዋሬ ፊልም ስለሆነ እንዲሁም ደግሞ ጊዜውን የጠበቀ እጅግ በጣም ምርጥ ታሪኩ ቆንጆ ከሆነ ማለት ነው የፊልም ሜኪንጉ በጣም አሪፍ ነው። የተለያዩ የፊልም ሀያሲያን እየሰጡ ያሉት አስተያየት እንግዲህ አሪፍ እንደሆነ እየተናገሩ ነው ያሉት። ቲዘሯ ትወዳለች፣ ትሬለሯ ስትወጣ ደግሞ የበለጠ ምን ይመስላል የሚለውን አብረን የምናይበት አንድ ፕሮግራም አዘጋጃለሁኝ። እስከዛ ድረስ እንግዲህ ብዙዎቻችሁ ያው ትሬለሩ ለእይታ በበቃ ሰዓት ላይ ወይም ደግሞ ቲዘሯ ለእይታ ስትበቃ ብዙዎቻችሁ ኮሜንት ላይ በትላንትና ቪዲዮ እየገለጻችሁልኝ ነበረ፣ ወይም ደግሞ ስለዚህ ሪቪው እንድሰራ እየጠየቃችሁኝ ነበር። በጣም የሚገርመው ቲዘሩ ላይ ያው የከቢር ፊዚካሉ በጣም አስገርሞኛል። ወይም ደግሞ ሪቲክ ሮሽን ያው እዚህ ጋር እንደምታዩት እጁ በጣም ግድንግድ ሆኗል እና ዋር የመጀመሪያው ክፍል ላይም በጣም አይተነው ነበር። በጣም ፊዚካሉን አዘጋጅቶ ነበር። ለዚህም እንግዲህ እጅግ በጣም እንደተሟሟተበት ያሳያል። ጁኒየር ኤንቲአርም መቼስ ምንም የሚታማ ነገር የለም። ቀደም ያሉ ፊልሞቹ ስኬታማ ነበሩ። ምንም እንኳን ዴቭራ የወረደ ቢሆንም የፓን ኢንዲያ ሱፐርስታር ሆኗል ትሪፕል አር በተሰኘው ፊልም። ስለዚህ በሀገር አቀፍ ደረጃ ጥሩ አቀባበል አለው። ፊልሙም እንግዲህ አሪፍ ሆኖ ጥሩ አቀባበልን አግኝቶ ስኬታማ ይሆናል ብዬ እኔ በራሴ አፌ ሞልቼ ለመናገር እደፍራለሁ። ምክንያቱም እንደማየው ቆንጆ ነገር ነው እያየሁ ያለሁትኝ። እናንተ ምን ትላላችሁ? በቀጣይ የሚሰቅል ፊልም አሁንም አሪፍ ገንዘብ አያስገባም? እንደኔ ኦፕኒንግ ዴይ በዓለም አቀፍ ደረጃ እስከ 200 ከሮር ይደርሳል ብዬ ገምታለሁኝ። እናንተ የራሳችሁን ሀሳብ አስተያየት ያላችሁን በግምት አስቀምጡ። በአጠቃላይ እንግዲህ 1000 ከሮር ይገባል ብዬ ለማለት የሚያስደፍር አይነት ነገር አይቻለሁኝ። የበለጠ ትሬለሩን ሳይ ደግሞ እርግጠኛ ሆኜ እናገራለሁ። አሁን ላይ እርግጠኛ ሆኖ ለመናገር ትንሽ ከበድ የሚል ጊዜ ላይ ደርሰናል አይደል? ጥሩ አቀባበልን አግኝቶ ስኬታማ እንዲሆን ለሪቲክ ሮሽንም ሆነ ለጁኒየር ኤንቲአር አሪፍ የስራ ህይወት ወይም ደግሞ የስራ መንገድን የሚፈጥር ቆንጆ ፊልም ይሆናል ብዬ አስባለሁ። ምክንያቱም ስፓይ ዩኒቨርሱ ላይ
የሳውዝ አክተርን መቀላቀላቸው በጣም አሪፍ ነው። ምክንያቱም በአሁኑ ሰዓት ላይ የሳውዝ አክተሮች ጥሩ ቫይብ እየፈጠሩ ነው ያሉት። ከተለያየ የቦሊውድ ፊልሞች ጋር የቦሊውድ ዳይሬክተሮች ጋር ኮላቦሬሽን መፍጠራቸው በጣም አሪፍ ነው። ምክንያቱም የሳውዙን ገበያ ለመሳብ የሚደረገው ጥረት በጣም የሚወደድ ነው። ዳይሬክተሮቹንም ሆነ አክተሮችን በቀላቀሉ ሰዓት ላይ የሳውዝ ኦዲየንስ ደግሞ ፊልሙን እንዲያዩ ያደርጋል የሚል እሳቢያቸው በጣም ትክክል ነው። በቀጣይም ዱም4 ላይም ያው ይገባል የተባለ የሳውዝ አክተር አለ። እስካሁን ድረስ እርግጠኛ ሆነው እንግዲህ ወደ ቀረጻ እስከሚገቡ ድረስ ስላልተነገረ ዋይአርኤፍ በአጠቃላይ አሪፍ ስራ እየሰራን ያለው ከሳውዝ አክተሮች ጋር ኮላቦሬሽን መፍጠሩ በጣም ወሳኝ ነው አሁን ባለው ሂደት ማለት ነው። ለማንኛውም መልካም እድል እመኛለሁኝ ለዋርቱ። በቀጣይ ደግሞ ትሬለሩ ሲወጣ በደንብ በሰፊው እናወራበታለን። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። ፊልሙ በወጣ ሰዓት ላይ ልክ እንደወጣ እንግዲህ ልክ ከዚህ በፊት ሲከንደር እና የሶሊዶል ጃት የተሰኘውን ፊልም አሪፍ በሚባል ጥራት ተርጉሜ አዲስ ቲቪ ላይ እንዳቀረብኩላችሁ ይህንን ፊልምም ልክ ለእይታ በበቃ ሰዓት ላይ ቆንጆ ጥራት ጠብቄ ተርጉሜ እንደማቀርብላችሁ ከወዲሁ ቃል ገባለሁኝ። አዲስ ቲቪ እንግዲህ አውርዳችሁ አፕሊኬሽኑን አውርዳችሁ ሳይን አፕ አድርጋችሁ የተዘጋጃችሁ እድለኛ ናችሁ፣ ታያላችሁ በዕለቱ በትኩሱ። ያላወረዳችሁና ያልተዘጋጃችሁ ካላችሁ ደግሞ አሁኑኑ ጉግል ፕሌይ ስቶር ላይ ገብታችሁ አፕሊኬሽኑን በማውረድ ሳይን አፕ አድርጋችሁ ቤተሰብ ሁኑ። ልክ አዳዲስ ነገሮች ሲኖሩ ወይም አዳዲስ ስራዎችን በምጭን ሰዓት ላይ ማግኘት ትችላላችሁ። ቀደም ያሉ አሪፍ ፊልሞችም አሉ፣ የቆየት ያሉ በ90ዎቹ የምንወዳቸው ሁሉንም እንድታዩ ጋብዛችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ከድሮ ጀምሮ ስከታተል ነበር ከቢር ምርጡ የህንድ ወታደር ነበርክ በፊት፣ አሁን ግን አይደለም። አታቀኝም አንተ እኔን፣ ግን አሁን ታቀኛለህ በቅርቡ። በል ተዘጋጅ ለጦርነቱ። አዲስ ቲቪ በዕለቱ አሪፍ ጥራት በሚባል ይዞላችሁ ይቀርባል። ዋር ክፍል 2 ትርጉም በቃሲም መካ። መልካም መዝናኛ። አዲስ ቲቪ።